አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 6 2018 አነጋጋሪውና አወዛጋቢው ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ ባልተጠበቀና ባልታሰበ ሁኔታ እየወረደ የመጣው የምንዛሬ ዋጋ ተመንና የዋጋ ዝርዝርን በተመለከተ በዛሬው ዕለት እንግዲህ የ18 ሀገራትን በጥቁር ገበያ ሙሉ ዝርዝር መረጃውን ይዘናል። እንደምታውቁት ዛሬ እሁድ ነው። እሁድ ደግሞ ባንኮች ዝግ ስለሚሆኑ የነሱን መረጃ በነገው ዕለት የማደርሳችሁ ይሆናል። በጥቁር ገበያ በዛሬው ዕለት ቀንሷል ወይስ ጨምሯል? የ18 ሀገራትን ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በዛሬው ዕለት እንግዲህ የአሜሪካ ዶላርን በማስቀደም የባህሬን ዲናርን በማስከተል ፓውንድ ስተርሊን፣ ዩሮን፣ የካናዳ ዶላርን፣ የሳውዲ ሪያልን፣ የዱባይ ድርሃምን፣ የኩዌት ዲናር፣ የጆርዳን ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል፣ የቻይና ዩዋን፣ የእስራኤል ሽቅልና የስዊስ ፍራንክ ከምን ደርሰዋል? የጨመሩም የቀነሱም ሀገራቶች ካሉ ወደ እናንተ እናደርሳለን። በዛሬው ዕለትም እንግዲህ የአሜሪካ ዶላር ቅናሽ አሳይቷል። በዚህም 100 የአሜሪካ ዶላር 18440 የኢትዮጵያ ብር ሲመነዘር አንድ የአሜሪካ ዶላር 184 ብር ከ40 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። እንደምታውቁት እሁድ ቢሆንም የጥቁር ገበያ ዌብሳይቱ ማለት ነው በማንኛውም ሰዓት በማንኛውም ደቂቃ መረጃውን ስለሚያስነብበን ከዛ ላይ እየተመለከትን ነው ወደ እናንተ የምናደርሰው። ይህንን ከግንዛቤ ውስጥ አስገቡ። ሊጨምርም ሊቀንስም ስለሚችል ማለት ነው። ሌላው 100 የካናዳ ዶላርን ስንመለከት 13190 የኢትዮጵያ ብር ሲመነዘር አንድ የካናዳ ዶላር 131 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 100 የባህሬን ዲናር 49299 የኢትዮጵያ ብር ሲመነዘር አንድ የባህሬን ዲናር 492 ብር ከ99 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮን ስንመለከት 100 ዩሮ 21590 የኢትዮጵያ ብር ሲመነዘር አንድ ዩሮ 215 ብር ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬው ዕለት 100 ፓውንድ ስተርሊን ስንመለከት 24680 የኢትዮጵያ ብር ሲመነዘር አንድ ፓውንድ ስተርሊን 246 ብር ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት በዛሬው ዕለት 100 የዱባይ ድርሃም 5000 ከ10 ሳንቲም ሲመነዘር አንድ የዱባይ ድርሃም 50 ብር ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 100 የሳውዲ ሪያል 4925 የኢትዮጵያ ብር ሲመነዘር አንድ የሳውዲ ሪያል 49 ብር ከ25 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም 100 የኩዌት ዲናር 60170 የኢትዮጵያ ብር ሲመነዘር አንድ የኩዌት ዲናር 601 ብር ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 100 የጆርዳን ዲናር 25920 የኢትዮጵያ ብር ሲመነዘር አንድ የጆርዳን ዲናር 259 ብር ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 100 የአውስትራሊያ ዶላር 13000 ከ50 ሳንቲም ሲመነዘር አንድ የአውስትራሊያ ዶላር 130 ብር ከ50 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 100 የኦማር ሪያልን ስንመለከት 48180 የኢትዮጵያ ብር ሲመነዘር አንድ የኦማር ሪያል 481 ብር ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 100 የቻይና ዩዋንን ስንመለከት
2610 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 26 ብር ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 100 የእስራኤል ሽቅል 5920 የኢትዮጵያ ብር ሲመነዘር አንድ የእስራኤል ሽቅል 59 ብር ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 100 የስዊስ ፍራንክ 23340 የኢትዮጵያ ብር ሲመነዘር አንድ የስዊስ ፍራንክ 233 ብር ከ40 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አድማጭ ተመልካቾቻችን ሳንጨምር ሳንቀንስ አድርሰናል ማለት ነው። እንግዲህ በዛሬው ዕለት የጥቁር ገበያ በዛሬው ዕለት ብቻ ሳይሆን በዚህ 3 ቀናት ውስጥ እንግዲህ በየዕለቱ በሚባል መልኩ ከ188 ብር ጀምሮ ዶላርን እንኳን ስንመለከት በ3 ቀናት የ4 ብር ከ20 አካባቢ ቅናሽ አድርጓል። ይህ ቅናሽ ደግሞ ለሀገራችን በተለይ አሁን ላይ የኑሮ ውድነት እየተባባሰ ባለበት በዚህ ሰዓት የጥቁር ገበያ ሐዋላ መውረድና መቀነስ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው። ዛሬ እንደነገርኳችሁ እሁድ ስለሆነ የባንክ የምንዛሪ መረጃን እንግዲህ አልያዝኩላችሁም። ባንኮች ዝግ ስለሚሆኑ በነገው ዕለት ግን የማደርሳችሁ ይሆናል። በነገው ዕለት የየትኛው ባንክ ምንዛሪ ይቅረብ ኮመንት ላይ አሳውቁን እያል ቪዲዮውን ላይክ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉያል። ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ በጥቁር ገበያ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።